ቅዱስ ጴጥሮስና ቅዱስ ዮሐንስ ፈታችሁ አምጡ ተባሉ። ፈተው አመጡ። ጌታ ተቀመጠባቸው ነው የሚለው። ዛሬ የታሰሩትን ማን ይፍታቸው? በሱስ የታሰሩትን ማን ይፍታቸው? በኃጢአት የታሰሩትን ማን ይፍታቸው? በጥርጥር የታሰሩትን ማን ይፍታቸው? ካህናት አባቶች ካልፈታን፣ በዘመኑ ያለን እኛ አገልጋዮች ካልፈታናቸው ማን ይፍታቸው? ሰው መፈታት ያለበት ከሞተ በኋላ አይደለም። ሰው መፈታት ያለበት በሕይወቱ ሳለ ነው። ወገኖቼ የሆሳዕና በዓል የምስጋና በዓል ነው። ደቀ መዛሙርቱ አመስግነውታል። ሕፃናት አመስግነውታል። ድንጋዮች እንኳን አመስግነውታል። እኛ ቤታችን ተኝተን የምንውልበት ቀን አይደለም። ሁላችንም ወደ አጥቢያችን አብያተ ክርስቲያናት በመሄድ በዚያ ቀን የረዳንን እግዚአብሔር፣ ያገዘንን እግዚአብሔር፣ ዘመን የጨመረልንን እግዚአብሔር፣ ዕድሜ የጨመረልንን እግዚአብሔር በመቅደሱ ውስጥ ሆነን ከአባቶቻችን ጋር የምናመሰግንበት ቀን ነው። የምስጋና ቀን ነው ሆሳዕና ማለት። ቅዱስ ጴጥሮስ እግዚአብሔር ሁላችንን የሚማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ወይ ማረኝ፣ የዳዊት ልጅ ወይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሄዱበት እያሉ የሚከለክሉ ሰዎች ነበሩ። አትጥሩት ረፍዶበታል እያሉ የዳዊት ልጅ ወይ ማረኝ እያሉ ድምፅ ጨምሮ ይጮኻል። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ወይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ጴጥሮስና ቅዱስ ዮሐንስ ፈታችሁ አምጡ ተባሉ። ፈተው አመጡ። ጌታ ተቀመጠባቸው ነው የሚለው። ዛሬ የታሰሩትን ማን ይፍታቸው? በሱስ የታሰሩትን ማን ይፍታቸው? በኃጢአት የታሰሩትን ማን ይፍታቸው? በጥርጥር የታሰሩትን ማን ይፍታቸው? ካህናት አባቶች ካልፈታን፣ በዘመኑ ያለን እኛ አገልጋዮች ካልፈታናቸው ማን ይፍታቸው? ሰው መፈታት ያለበት ከሞተ በኋላ አይደለም። ሰው መፈታት ያለበት በሕይወቱ ሳለ ነው። አቤቱ እባክህ አሁን አድን እንበለው። ቤተ መንግሥቱን እባክህ አሁን አድነው እንበለው። ቤተ ክርስቲያንን እባክህ አሁን አድን እንበለው። ቤተ ክህነቱን እባክህ አሁን አድን እንበለው። ሆሳዕና ማለት አሁን አድነኝ ማለት ነው። እስኪ አሁን አድነኝ በሉ ንገሩ። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ሆይ ማረኝ ማለት ነው። እግዚአብሔር ሁላችንን የሚማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሄዱበት እያሉ የሚከለክሉ ሰዎች ነበሩ። አትጥሩት ረፍዶበታል እያሉ የዳዊት ልጅ ወይ ማረኝ እያሉ ድምፅ ጨምሮ ይጮኻል። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ወይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ ዓይኑን ያበራለታል ማለት የልቡ ዓይን ይበራለታል። ሰው ዓይኑ ሲገለጥ ፀሐይን፣ ጨረቃን፣ ከዋክብትን ያያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችንም ዕውራንን፣ ሁላችንም ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊት እንበል። ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ሁላችንንም ይማረን። ጸሎት መጸለይ ቢያቅታችሁ እንኳን ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏል። እስኪ የዳዊት ልጅ ሆይ ማረኝ በሉ። ዳዊት ልጅ ሆይ ስትሉ አጋንንት ይርቃል። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ 3 ጊዜ እንኳን የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል።
አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሄዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳሙ። ከርሞ ዞት የመጣውን አታውቀውም ይላል። አንድም እኛ ጋር የቀረበ ነው የማናውቀው በሰውየው እንዳታልፈው ማለት። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና እዚያ ምን ቢነፋፈቁ አንዱ እዚያ ይቆማል፣ አንዱ እዚህ ይቆማል። ወንጌል ይጸልያሉ፣ እዚህ ላይ ቆሙ፣ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ይሄ በጣም ትልቅ ጸሎት ነው።